ከዛ እስቲ ፊትሽን እናሳያችሁ የተቃጠለው ዛሬ ቤት ውዬ ደግሞ እንደዚህ አይነት ነገር በፈጠሩ በጣም ነው ያስደነገጠ። በቸልተኝነት ደግሞ የሚመጡ ችግሮችን ያው እኔና አንቺ አንድ አይተነዋል። ሌላውም ሰው ደግሞ በቸልተኝነት የሚያልፋቸው ነገሮች ሊኖሩ ይችላሉ። ገባሽ አይደል? እንደዚህ ቸልተኛ አትናንተ ወጡ ነበር ያሳሰበኝና እንደውም ማለት ነው ወጡን ያሳሰበኝ አንቺ በዛ ሰዓት ደክሞኛል። ምሳ ረፍድብን ነበር ምናምን ነገር አልበላንም ነበር። እኔ ያልጠበቅኩት ንግግር የተናገረችው ግን እቺ ልጅ ወጡን ያሳሰበኝ ትያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? እኛ አለን አልሐምዱሊላህ። የምንወዳችሁ የምናከብራችሁ የምትለዩ የኛ እንቁ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ፋሚሊ ያው ዛሬ በአዲስ ነገር መጥቻለሁ። ስታዩኝ ዛሬ የትም አልሄድኩም፣ ቤት ነው እንግዲህ የዋልኩትኝ። በእሱንም ለምንድን ነው ብላችሁ ጥያቄ ማንሳት ከፈለጋችሁ ደግሞ ምክንያቱም እነግራችኋለሁ። ምን ችግር አለው? የኛ ምርጥ ፋሚሊዎች ያው እንግዲህ ዛሬ ሚስቴን ፍቅ ብላኝ በቃ የትም አልሄድም፣ ዛሬ መዋል ያለብኝ ቤት ነው ብዬ ቤት ነው ያለሁትኝ። እና እቤት ከዋልኩኝ በጣም ረጅም ጊዜ ነበረ እና ደግሞ ያው ዛሬ ቤቱ እያለሁኝ ፎዚዬን ፍቅ ብላኝ ከሷ ጋር መዋል ፈልጌ ከልጄ ጋር መዋል ፈልጌ እቤት ነበርኩኝ። እና ዛሬ በጣም ብዙ ነገር ተከስቷል እዚህ ቤት ውስጥ፣ እሱን እነግራችኋለሁ። በጣም እኔ ዛሬ ወላሂ በጣም አላህን ማመስገን እፈልጋለሁኝ። ይህን ስላችሁ ያው ለምን እንዳልኩኝ ስለሚገባችሁ ማለት ነው። ይህን ያልኩበትን ምክንያት በቃ ዛሬ አላህ ትልቅ በላይ ይዞብን መጥቶ ነበረ። ያው ከዛ ደግሞ በዚህ አካክሶልናል አልሐምዱሊላህ። እና ያንን ነገር በጣም እኔ እንጃ ዛሬ ወላሂ በጣም ነው የደነገጥኩትኝ። ራሴንም መቆጣጠር አቅቶኝ ነበረ። በጣም ከባድ ነገር ፎዚዬ ላይ ደርሶባት ነበረ ዛሬ። ያው አላህ ጠብቋት ከዛ ነገር ምንም ሳትሆን አፍያውና ወጣለች ማለት ነው አልሐምዱሊላህ። እሱ ምንድነው በቤት ውስጥ ነው ያልኩት ነው ያልኳችሁ ዛሬ። ያው አላህ ከዚህ ከድንገተኛ ነገር አላህ ይጠብቀን። ፎዚዬ ያው ስራዎችን እየሰራች ነበረ። እኔ ደግሞ ከልጄ ጋር እየተጫወትኩኝ ነበረ ቤት ውስጥ ከሊኑ ጋር ማለት ነው። እና ወንድሜም ነበረ ከሱ ጋር እየተጫወትን ቤት ውስጥ ያው እኔ ያው ስልክ ይዤ ከሊኑ ጋር የሆነ ነገሮችን እያሳየኋት ነበረ ማለት ነው። እና እየተጫወትን ነበረ ብቻ። እና ደግሞ ፎዚዬ ደግሞ ዛሬ ባሌ ቤት ነው የዋለው ብላ ሽር ጉድ እያለች ነበረ። እና በጣም እኛ ለማስደሰት ልጄንም እኔንም ወንድሜንም ለማስደሰት በጣም ብዙ ስራዎችን እየሰራች ነበረ፣ እያለፋች ነበረ። እና እኔም ደግሞ ያው ቤት ኳልኩ አይቀር ብዬ አንዳንድ ነገሮችን ለማገዝ ሞክሬ ነበረ፣ እያገዝኳትም ነበረ። ከዛ በኋላ በቃ አንተ ቁጭ በልና እኔ ጨርሻለሁ እኔ እሰራለሁ ምናምን አለችኝ ማለት ነው። እና እኔና ልጄ ተቀምጠን ሳላስበው ጩኸት ማለት ነው፣ ለኛ ጩኸት በቃ እኔ ሊኑዬ ከኔ ላይ እንትን ብላለች ማለት ነው፣ ተንጠልጥላለች ከኔ ላይ ከጀርቤ ላይ ነው ያለችው። በቃ እሷን ራሷ እንዴት እንዳወረድኳት አላውቅም። ከዛ የሮጥኩ ስወጣ ፎዙ እንዳለ ወጥ ተደፍቶባታል ማለት ነው። ከዛ እኔ እንጃ ይሄንን ነገር ስነግራችሁ በጣም ከባድ ነገር ነው ማለት እኔ በሰዓቱ ምን እንደሆንኩኝ አላውቅም ማለት ነው። የሆነ ነገር ውርርን ያደረገኝ። ከዛ ሳይ ሰው ምናምን ተሰበሰበ። ያው ጩኸት ስለነበረ ሰው ምናምን ተሰበሰበ። አልሐምዱሊላህ ግን ዛኔ ራሴን አለ ፈዝጃለሁ። በቃ እያየኋት ነው ላ እዛ ጋር የቆመ ሰው ነው ማለት እንትን ሚላት ትሪት የሚያደርጋት ፎዙን ማለት ነው። በቃ እኔ ደንግጬ ፈዝጄ ቆሜያለሁ። የተደፋባት ደግሞ በአጋጣሚ ሆኖ ስቶቫችን ተበላሽቶ ነበረ። በዛ ምክንያት ነዝሯት ነው ይዘው ነበረ ስታስቀምጠው ነዝሯት ራሷ ላይ ነው የገለበጠችው ሙሉውን ማለት ነው። ለምን ያው ሲነዝራችሁ ወዴት እንደምታደርጉት አታውቁ።
ወይ ልጥሉት ትችላላችሁ ወይ ደግሞ በቃ ብቻ እኔ እንዴት እንደሆነ እስካሁን ራሱ ዘግንነው መጠየቅ አልፈለኩም። ዝም ብያታለሁ። ከእናንተ ጋር ጠይቃታለሁ እንዴት እንደሆነ ማለት ነው። ይህንን ነገር ከእናንተ ጋር አብሬ ለማውራት ስለፈለኩኝ ነው ጠርቻት ምን እንደሆነች ምን እንዳጋጠማት መጠየቅ ስለፈለኩ ነው። ብቻ ጨረፍታው ነው የነገረችኝ እሷ ማለት ነው። በቃ ሳነሳው ምናምን ትለኛለች። እሷም ግራ ገብቷታል እና እኔ ደግሞ በቃ ቀጥታ ትኩስ ከሆነ ብዬ ቀዝቀዛ ውሃ ደፋውባት ማለት ነው። ማለት ያው መጀመሪያ ማድረግ ያለብኝን ማለት ነው። ከዛ በኋላ ነው የምላችሁ እንደነገርኳችሁ በቃ ሰው ምናምን እንደዚህ ትሪት ያደርጋታል። እሳት ላይ ውሃ ምናምን ደፋውባት ከዛ ሲታይ ምንም በቃ ፊቷን ምናምን አይኗ ስር ምናምን ገብቷል ምናምን እና ደግሞ የተወሰነ ቦታ ምናምን ፊቷ ላይ ሙሉ ነው በቃ ፊቷ ላይ ሙሉ ተደፍቶባታል። እጇን ምናምን ነካክቷታል ምናምን። ሌላውን ደግሞ ያየሁት መሬት ላይ ምናምን ደግሞ እንዳለ በቃ ዝርግፍ ብሏል ማለት ነው። እኔ በቃ ራሴን መቆጣጠር አቃተኝ። ፋሚሊ በጣም የጨነቀኝ ሳያት ማለት ነው። እንደውም በጣም ተረጋግቼ ይህንን ነገር ምነግራችሁ ማለት ነው። እና በቃ አሁን ይህ ትምህርት ሊሆን ስለሚችል ነው ምነግራችሁ ለማንኛውም ጊዜ ማለት ነው። እና ይሄ የመጣው በእርግጠኝነት በቸልተኝነት ነው። ለምን ስቶቭ ተበላሽቶ ነበረ። ዛሬ አሰራዋለሁ፣ ነገ አሰራዋለሁ፣ ከነገ ወዲያ አሰራዋለሁ እያልኩኝ በቸልተኝነት የመጣ ችግር ነው ማለት ነው። እና ይሄ ነገር አሰርተ ነው ቢሆን ያው ቀደረላህ አላህ ነው ይሄን ነገር ያመጣው። ግን አሰርተ ነው ቢሆን ይሄ ሁሉ ነገር አይፈጠርም ነበረ። ደግሞ ሊኑ ደግሞ ከፎዝዬ ስራ አጠፋም ማለት ነው። ከፎዝዬ እግር ስር ነው የምትሆነው ማለት ነው። እና እኔ እዛ ቦታ ላይ ስደርስ ማለት ሊኑን እንዴት እንዳስቀመጥኳት አላቅም ብያችኋለሁ። እዛ ቦታ ላይ ስደርስ ፎዙን አይቻት ሊኑን ራሱ ማለት ነው ከኔ ጋር እንደነበረች ረሳኋት። ሊኑ ስላለው ማለት ነው ድጋሚ ለምን አብራኝ እየተጮተች ነበረ። ግን ድንጋጤ ይሄ ሁሉ ነገር አስረስቶኝ በቃ ምን እንደማደርግ ግራ ገብቶኝ ይሄ ሁሉ ነገር ተፈጠረላችኋለሁ። እና ይሄ በቃ ለማንኛውም ቤት ውስጥ ምናምን እንደዚህ አይነት ነገሮች ሲበላሹ ምናምን የምር ቶሎ ማሰራት በቃ ለምን እንደዚህ አይነት ነገሮች ተፈጥረው ከምናዝን ከምንጸጸት በቃ ቶሎ ወደ ማሰራቱ ብንሄድ አሪፍ ነው ብዬ አስባለሁኝ። እና ይሄ ነገር ያው ለእናንተ ሼር ለማድረግ ነው ያመጣሁት። በቃ ዛሬ ቤት ብውል በቃ ደግሞ ለምክንያት ነው ቤት ይዋልኝ ብዬም ደግሞ በቃ ለኸይር ነው ነገራቶች ሌላ በላ ሊመጣ ነበረ በዚህ አቅልለውልናል ብዬ አልহামዱሊላህ ብዬ በቃ ለአላህ ምስጋና አቀረብኩኝ ነው ምላችሁ። እና ያለውን ነገር ደግሞ ውስጥ ፎዙ ውጪ ናት። ድንጋጤው ማለቀቃትም እሷ ሊኑ ደግሞ እዚህ ጋር ታለቅሳለች። ደክሟት ሊኑን አስተኝቻት ነው ራሱ ማለት ነው። በቃ ወደ ቤት ግቢ ስላት እሷን ደግሞ መታ አልገባም እማ ትለኛለች። እና እሷም የበለጠ ደግሞ እንትን አለችኝ። በጣም ድንግጬ ነበረ። እና ፋሚሊ ይሄን የተፈጠረው ነገር የበለጠ ደግሞ ፎዝዬ መታ ሁሉንም ነገር ትነግራችኋለች። አላህ ትርፎልኛል አልহামዱሊላህ ረቢል ዓለሚን። እና ብዙን ጠርቻት እስቲ የተፈጠረውን ነገር አብረን እንሰማና እናያታለን ማለት ነው ፋሚሊ። አዮ ፎዝዬ ልጥራት እና ያለውን ነገር አብረናት እንሰማለን። ከዛ በኋላ ያው እንግዲህ ለምን በዛ ስሜት ሁኜ ብዙ ጥያቄ ያልጠየኳት ነገር ስላለ በእናንተ ፊት ደግሞ የበለጠውን መታ አብራ ትነግረናለች ማለት ነው። ፎዙ ወይ ነስቲ የኔ ውድ ሚስት ተረፍሽልኝ ዛሬ ነይ። ተኛ ነው ምንድነው የምትተኛው? ነስቲ ዛሬ ፋሚሊ ነው ይዤብሽ የመጣሁት። እንደዚህ አሞኝ አንተ ፋሚሊ ያያችኋት አይኗ ቀላልቶ ምን ብላ ዛሬ እንግዲህ ያው አልহামዱሊላህ ረቢል ዓለሚን ያው እንደነገርኳችሁ አንተ ወጥቼ ልተኛ ነበር። ዛሬ በቃ ጉድ ፈልቶ ነበረ። ጉድ የተናገርክ ነው? አዎ ተናግሬያለሁ በጣም ብዙ ነገር። ግን ያው በቃ እውነትም የሚገርም ፋሚሊ አድርጓቸዋል። ፋሚሊ ያው እኔ ፎዙ ታውቂያለሽ
ዛሬ ነው ቤት የዋልኩትኝ። ዛሬ ቤት ውዬ ደግሞ እንደዚህ አይነት ነገር በፈጠሩ በጣም ነው ያስደነገጠኝ። በቸልተኝነት ደግሞ የሚመጡ ችግሮችን ያው እኔና አንቺ አንድ አይተነዋል። ሌላውም ሰው ደግሞ በቸልተኝነት የሚያልፋቸው ነገሮች ሊኖሩ ይችላሉ። ገባሽ አይደል? እንደዚህ ቸልተኛ አትናንተ ፋሚሊ ያያችሁ በኔ ስታሳባያችሁ እና በማን ነው የሚሰብበው? ብቻ አልሐምዱሊላህ ማለት ነው ፎዚዬ እና ፋሚሊ ያለውን ነገር ያው ፎዚዬ ትንገራችሁ። እኔ ብዙ ልጠይቃት ፈልጌ ያው ህመም ላይ ስለነበረችም እኔም ስላልተረጋጋሁኝ ብዙ ነገር አልጠየቅኳትም። እንዲህ ነው አላልኳትም። እንዴት ነው ምን ሆነሽ ነው እንደዚህ ሆንሽ ምናምን አላልኳትም። ግን ማለት አሁን የሚያስቀኝ ምን ታውቃላችሁ? እንትን ካለፈ በኋላ ነው ነገር የሚገባችሁና ወጡ ነበር ያሳሰበኝና እንደውም ማለት ነው ወጡን ያሳሰበኝ አንቺ በዛ በቃ ደክሞኛል። ምሳ አረፍድብን ነበር ምናምን ነገር እና አልበላንም ነበር። እኔ ያልጠበቅኩት ንግግር የተናገረችው ግን እቺ ልጅ ወጡን ያሳሰበኝ ትያለሽ። መጀመሪያማ አይኔ ነበረ ሙሉ ማለት እኔ እኮ ደርቄ የቀረው ፋሚሊ መጀመሪያ ላይ ያው ወጡን ያልኩበት ምክንያት ምሳ አልበላንም ነበር ፋሚሊ። በጣም እየተጣደፍኩኝ ነው። ጠዋት ትንሽ አሞኝ ነበር። ከዛ በቃ ነገራቶችን እሱም እያገዘኝ ምናምን ወጥ ሰራን፣ እንጀራ ተጋገርና ብዙ ነገር ነው የሰራነው ፋሚሊ። ከዛ ባለቀ ሰዓት እኔ ወጡን አውርጄዋለሁ ምናምን። ከዛ እስቲ ፊትሽን እናሳያችሁ የተቃጠለው። አረ ምንም አይሆንም። አውቄ ነው ስቀልድ ነው። አልሐምዱሊላህ ምንም አልሆነም። ለጣስ ነው ያረፉት እንደዚህ ምንም አልሆነም። አይኔ ብቻ ነው። እንዴት ሆነ መሰላችሁ? ከዛ ድስቱን አውርጄዋለሁ። በቃ ስቶቭ ጠፍቷል። ግን ምን እንደሆነ አላውቅም። ካነሳሁት በኋላ እንደዚህ ልጥደው ነው። አንደኛው ስቶቭ ላይ ሌላ ምግብ አለ፣ አንደኛው ስቶቭ ላይ እንደዚህ እንትን ልለው እዚህ ላይ ይቀመጥ ለምን እዚህ ወረደ ምናምን ብዬ ሳረበ በቃ ከዛ በኋላ እንዲህ ብዬ እንዴት ወደ ላይ ነው ደግሞ ከዚህ ከአይኔ ጀምሮ ነው ሙሉ ይሄኛው አይኔ አልደረሰበት እኮ አይ ምን ሆኖ ነው እንደዚህ ስትቀምጪ ነው ነዝሮኝ ነው እንጂ እኔ እኮ ለጠይቃት ራሱ ፈራው ምን ሆነሽ ነው ምናምን ብዬ ከዚህ ጋር እስከዚህ ጋር ነዘረኝ፣ በጣም ነዘረኝና ወደኩ። ከዛ እንደውም ማለት አሁን አካባቢ እንዲሁ ስትል ማለት በጣም ነው የጮኩት። ከኔ ይልቅ ያው ልንገራችሁ እኔ ገና ካለሁበት ተነስቼ እሱ ያለችበት ቦታ ለመድረስ ቀድሞኝ የደረሱ ሰዎች አሉ። እዛ ቦታ ላይ ማለት የደረሱ ሰዎች አሉ። ቅድሜ የደረሰው የሱ ወንድም ነበርና ለምን ከሱ ከኛ በፊት እኮ ሰዎች ደርሰዋል። እኔ ታየኝ አይኔን ጨፍኝ እኮ ለመስዑድ እንዴ መስዑድ ሰው አለ እንዴ ምናምን እለዋለሁ። እኔ ደግሞ የገረመኝ ማለት ነው አይኗን ተቃጥል እንዴ አይኗን ጨፍና ወጡ ተደፋ ምናምን እለዋለሁ። አይኔን ጨፍኛለሁኝ እንዳለን የደፋው ታያለ። በቃ ሙሉ ለምን በጣም አቃጥሎኝ ነበረ። ስለውጡ ነው የሚያሳስባት፣ ስለ ሰው ነው የሚያሳስባት። ሰው ዳንኩኝ ካውላው ተረፍኩኝ አይልም። በጣም ደክሞኝ ነበር ፏድ። በቃ አቅርቤ በጣም በቃ ብዙ ስራ ስለሰራሁኝ ዛሬ ቀኔ ነው ምናምን ብዬ ግን የሆነ ነገር በቃ እኔማ አሳዝነኝ አላህ ይሄን ነገር ልበለው አልፈለገም። ሰዓት እንደዚህ ሙሉ ወጥ ለብሳለች። ወይኔ ሚስቱ ያው ግን ምንድነው የተሰማኝ እኮ በቃ ባይ ደስ ይላል ሳይሽ ማለት እዛ ጋር ሙሉ ወጥ ግራ ገባኝ ምን እንደምል በቃ ስለሽ ሙሉ ወጥ ለብሰሻል ምናምን። መደንገጥ ግን ትችላለህ አንተ። እንዴት መደንገጥ? ምንም መደንገጥ ትችል አይመስለኝም። የሆነ ነገር ሲፈጠር አንድ ቀን ምን ጠይቄሃለሁ ሊያን ሶልዳት በቃ ሰርጀሪ ምናምን ስንባል የኛ ፋሚሊ ሰርጀሪ ምናምን ከዚህ በፊት አይተን አናውቅም ሰምተን አናውቅም ፋሚሊና በቃ እንዴት ግን ሆዴ ተቀዶ እንትን እላለሁ በቃ ወልዳለሁ ወላሂ በጣም ማለት ነው በጣም ሆዴ ተቀዶ አሁን እኔ መውለድ እችላለሁ ማለት መሞት ያህል ነው የተሰማኝና ሳለቅስ ምን ሰልፍ ዋድን ረሳሁት አላየሁትም የት እንደሄደ አላውቅም በቃ እናቴና አባቴ ምናምን ሲስተሪ ምናምን ይታዩኛል የት እንደገባ አላውቅምና አሁን ድረስ መጠይቀው ግን የዛኔ ምን እያረክ ነበረ ምን ተሰምቶህ ነበር? ጥሩ ጥያቄ ያው እኔ የዛለት ምን ተሰምቶህ ነበር ለው ነበር የዛለት ፎዞ አልቅሳ ነበር ምናምን ያው ከዚህ ውጪ ነው አሁን ከመጣንበት ድረስ ውጪ ነው ማለት ነው። ሐኪም ቤት ራሱ ፋሚሊ ሰው በቃ ሰው ሞቶብኝ ምናምን መስዬ ቁጭ ብዬ እንደዚህ እያለቀስኩኝ ሰው ሞቶብኝ መስሏቸው
የሆኑ ፋዘር መጥተው አብሽሪ ምናምን ብሎኝ ሄዷል። እሱና ኦፕራሲዮን ትደረጋለች ስትበይ ነው እና ታዲያ እኔ ዛን ቀን እኮ ነው ያልኩት። ስልበን ያልከው እኮ አላውቅም። እኔ አሁን የዛለት ማለት ነው በጣም ብዙ መድኃኒት ተጽፎላት ነበር ፎዙ ማለት ነው። ስለዚህ አሁን ለሷ የሚጠቅማትን ነገር ላድርግ ወይስ ከሷ ጋር ቁጭ ብዬ ላልቅስ? አሁን እኔ እዚህ ጋር ማለት አይደለም ግን ምን አድርገሃል? ተጨንቀሃል ወይ? ምን እንጃ። ቆይ እኔ አሁን ልንገርሽ የዛኔ ትዝ አለኝ። ዛሬ ልመልስላችሁ ፎዙ ልመልስላችሁ። አንደኛ በመጨነቅ ምንም መፍትሄ እንደማላመጣ አውቀዋለሁ። ገባሽ አይደለ? የሄድን ደግሞ እኔና አንቺ ብቻ ደስ ይላል እኮ ሲጨነቅልህ። እኔና አንቺ ብቻ ነው ያለ ነው። ልቤን አላህ ያውቃል። የዛለት ያው ልጨነቅም አልጨነቅም ነበር ይገርም። እሺ ተይው፣ ልጨነቅም አልጨነቅም ልቤን አላህ ያውቃል። ግን በሰዓቱ የተፈጠረው በጣም ብዙ መድኃኒት እየታዘዘላት ነበር። አጠገቤ ማንም ስላልነበረ ለሷ ግዴታ ነው ነበር ተሯሩጬ ምንም ነገር ማድረግ የነበረብኝ። ሁለተኛ ደግሞ እሷ ሐኪም ቤት ከገባች በኋላ ራሱ አላረፍኩም። ለምን ለቤተሰብ አልተናገርኩም። እኔ ፎዙ ቀጥታ ሄደን በቃ እንሂድ ብያት ነው ይዣት ሄድኩኝ። ሐኪም ቤት ገባች። ከዛ በኋላ ዛሬ ነው የምትወልደው ተባለ። ለቤተሰብ እንኳን የነገርኩት አመሻሽ ላይ ነው። ስለዚህ መጀመሪያማ ሐሳባችን እንደዛ ነበረ። ምን አሰብን? ልክ ስንሄድ በቀጠሯችን በቃ አረ ስለሱ እሱን እርሺው እንዴ ስለ ወሊድ ጊዜ ታወሪያለሽ እንዴ? አሁን ስላለሽበት ወቅታዊ ሁኔታ ነው እያወራን ያለን። ፎዙ ብቻ አላህ ትርፎሻል። እና ይሄ ነገር የመጣው አሁን በቃ ስለ ወሊድ ምናምን አትበል። ይሄ የመጣው እንዴት መሰላችሁ? የዛኔ አላየሁትም እና ዛሬም አላየሁትም። ፋሚሊ እንዴት አላየሁትም? አይንሽ ጠፍቶ አላየሁትም። መስኡድ ማን መጣ እያልሽ እያወራሽ እሱን መስኡድን ሲጀመር ሰው ያለ መሰለኝ። እሱ ጋር ሰው ተሰብስቦ አይኗን ክርነዋለች። ወጡ ምናምን ወጡ ተደፋ እንዳለ ምናምን ይለዋል። ትጠይቋለች ጥያቄ ማለት ሰው ተሰብስቧል እንዴ ወጡ ተደፍቷል እንዴ እያለች ትጠይቋለች። ደግሞ ሁሉም ሰው እንደ ድንገት ብቻ ቤት ውስጥ ምናምን ነበር መሰለኝ በቃ እና አይኔ ተጨፍኗል። በርበሬው ገብቶብኛል። በተለይ በዚህኛው አይኔ ነው የገባው። በዚህኛው እንደውም አልደረሰብኝም፣ ግን ሁለቱም ነው የጨፈንኩት እና ፏድ ግን ምን ደንግጦ ይሁን ደም ከጨርስ በኋላ ነው እየጠየቅኩ የነበረው። ግን አላህ ትርፎሻል። አልሐምዱሊላህ እኔ ብዙ ነገር ነው ያሰብኩት። ሊና ተከትላይም ቢሆንስ ከኋላ ይሆና ሊኑ ነው ከኔ ጋር እየተጫወተች የነበረች ልጅ ረዚቻ ሊኑ ይታል ይችላል። አይ ደግሞ በቃ ከዛ በኋላ ነው በቃ ብዙ ነገር ትኩስ ሆኖ ቢሆንስ ፋሚሊ ትኩስ ሆኖ ለምሳሌ ብቻ የሆነ ነገር ቢፈጠር የዛሬን አልሐምዱሊላህ አላህ አትርፎሽ ወላሂ ወጡት ያለሽ አንቺ ወጀበና ረወይ ነበር ፋሚሊ ነው። አይ ደግሞ ያው በጣም የሚገርመው ነገር ልንገራችሁ። ቤት ውስጥ በጣም እየሰራን ነበረ ስራዎች። ለምን እኔ ከቤት እንደነገርኳችሁ ረጅም ጊዜ ቤት አልዋልኩኝም እና በጣም ብዙ ስራዎች ነበሩ። ፎዙ ብቻዋን መስራት ማስችላቸው ስራዎች ነበሩ። እነሱን ስራዎች አብረን ሰራን። ከዛ በኋላ በቃ አንተ ቁጭ በል ምናምን ቀን ሙሉ አልበላንም። ምግብ ማለት ያው ስራውን እስኪጨርስ ድረስ ምግብ አልበላንም። በቃ አንተ ቁጭ በል ብላኝ ነው የገባችው። ያው አልሐምዱሊላህ ያው እንኳንም ተደፋ ምግቡ ለኸይር ነው። ሌላ ደግሞ ሌላ ምግብ ገና ሰርተን የበላነው ወልድ ስለውጡ እያሰብኩ ታጠቢላታለሁ ፋሚሊ ሳሙና ምናምን ሰጥቻት መጨረሻ ላይ ታጠቢላታለሁ ማለት ነው። ሳሙናውን ትጥለውና እንደዚህ በውሃ ብቻ ትጠጣ። አረ መቼው ሳሙናውን አትመጣውም። ሳሙናው ምን እንደሆነ እንጃ። በቃ ደንግጣ ፈዛለች ፎዙ ማለት ነው። የዛ ሰዓት መጠየቅ አልፈለኩም። እንደዚህ ማላልኳትም ብቻ ሚስቴ ያሳዘነችኝ። እንደዚህ ወጥ ምናምን ሆና ሳያት በቃ ቀስሜን የተሰበረው ማለት ነው ወላሂ። ብቻ ፋሚሊ እንደዚህ አይነት ነገር ካለ መጠንቀቁ አሪፍ ነው። እኛም ደግሞ በቸልተኝነት ነው ባንተ ቸልተኝነት በእኔ ቸልተኝነት ባንተ በርሶ ሰውዬ ነው እንጂ ቢስተካከል ኖሮ እንደዚህ አይፈጠርም ነበር። አለማስተካከልህ ነው እንደዚህ ያደረገኝ እና እረፍ ምንድነው የሆነ ነገር ከመፈጠሩ በፊት አናታ ይኸው ብቻ ይኸው ነገርኩሽ እኮ አላህ ማለት ነው በእነዚህ ነገሮች ማለት ነው ከባድ ነገሮች ሲመጡ እንደዚህ አይነት ሞመንቶች ይፈጠራሉ ማለት እና አልሐምዱሊላህ ከዚህ የበለጠ አምጥተህብኝ ነበረ። በዚህ ስላወጣህልኝ በዚህ ስላቀለልክልኝ ምስጋና ላንተ ይሁን ብለሽ ነው አላህ ማመስገን ያለብሽ እንጂ ምታማሪ ከሆነ ድጋሚ ደጋግሞ ነው የሚመጣው ነገር ነው። አንዳንዴ ፋሚሊ ታስቡታላችሁ በሆዳችሁ የሆነ ነገር ምናምን እና እሱን ነው ያሰብኩት እንጂ
ብቻ ያው እንግዲህ እንደዚህ አይነት ነገር ይፈጠራል። ሚስቴም ደህና ነች አልሐምዱሊላህ። አንተ ግን በጣም ተወዳቸዋለህ ማለት ነው። አዎ እንዴ መናገር አለብኝ አልኳ። ያው በነገራችን ላይ ማለት አልነገርኳትም ምናምን በቃ ይሄንማ ለፋሚሊ ሼር ማድረግ አለብኝ እንደዚህ አይነት ነገር ተፈጥሮ፣ በዛ ላይ ደግሞ ቪዲዮ ላይ እንግዲህ ከነውጧ ባስገባት አረ በዛ ፋክት ይመጣል አይመጣልኝም። ከታች በቃ ፋሚሊ ከዚህ ጋር ጭራሽ እዚህ ጋር ምናክቶኛል መሰለኝ ከዚህ እስከ እግሪ ነው በቃ እንትን ሙሉ በቃ ልብስ ሙሉ በቃ እንደዚህ ቀይ ወጡን እንደዚህ ከዛ ደንግጬ ውጪ ስወጣ እና ፎዙ አይኔን ጨፍኛለሁ። ማን እንደመጣ ወጥ እኔማ የሆነ ሰዓት ዳቦ አንስቼ እንደዚህ ያርኩ ልበላ ነበር ሩዌ ስለነበረ ቀልድ ነው። እኔ ደግሞ ቀልድ እንደምትሆን ማየት ፈልጋለሁ ግን አይሆንልኝም። ከባድ ሲቹዌሽን የተፈጠረው የነበረው ፋሚሊ ያው እንደነገርኳችሁ ስወጣ ሙሉ ፎዙ ድቱን ሆናለች ማለት ወጡና ማለት አላሁ አክበር። አላህ ይጠብቅን ከእንደዚህ አይነት ነገር አላህ ይሰውረን። እንዴ ከባድ ነገር ነው። ለዛ ምን አደረኩኝ? ምን አንቺ ለማን ተናገርኩ? አረ ሳልነግራችሁ ፋሚሊ ይሄ ነገር ተፈጠረ አይደለ? ለኔ እናት ለአባቷ ለእናቷ እንዴ ያልደወለችው ሰው ጋር አለ እንዴ እንደዚህ ተፈጠረብኝ እንደዚህ ሁኚ አይፎዙ። እኔ ደግሞ የሚገርመኝ ማለት የሆነ ነገር ተፈጠረባት እናገርባታል መጀመሪያ ማለት ፋሚሊ እማ ጋር ደውል ነው እናቴ ጋር ደውል ነው አለ ልትናገሪ ማይ እንዳትናገሪ ይለኛል። አልምልም ስልኩን አልሰጥሽም ማይ አልምልም አልኩኝ። ከዛ አልምልም ብቻ አስደውለኝ አልኩት። ከዛ እንደዚህ ብቻ ይሰማኛል ስናገር ብቻ ከዛ ከፋዘር እንዴ ጋሽ ጋር ደውያለሁ። አይ እሱም ያው አንድ ላይ ነበሩ ነው። ለምን እንዴ ድጋሚ እሱ ተቀብሎ ደግሞ ፋዘር ደግሞ አወራቸው ማለት ነው። ያው ልንገራችሁ ፋሚሊ ፎዙ ምን አይነት ጸባይ ያለባት መሰላችሁ? የሆነ ነገር ሲፈጠርባት ደውላ ነው የምትናገረው ለቤት። ኧረ ተይ ሰው ይጨነቃል ነው ሁሉ ነገር አልናገርም። ዝም በይ ታመመኝ ጓዴ ለእናቴ እናገራለሁ። በቃ ደውዬ ወድ እየባሳት ነው የምታወራው ማለት ነው። ወድ እየባሳት ብቻ ነው አንተ ሌላ ነገር እናገራለሁ። ወድ እየባሳት ታመመኝ ብቻ ፋሚሊ ታመመኛ ምንም ይፈጠርብሽ ማለት ነው። ደውለሽ ታመመኝ ነው እንዴ ያልሻልን እንዴ ብታወሪ እያለቀሽ እኔ ደግሞ በጣም ካመመኝ ደውልና እናገራለሁ። ይሄ ጸባይዋ ደግሞ እኔ ይሄን ጸባይዋን ስለማቅ ስልክ አልሰጣትም። የሆነ ነገር ሲፈጠር አሁን ዛሬ የኔ ማዘርጋም ደውላ የራሷን ማዘርጋ ደውላ ማስጨነቅ። አንተ ግን አቃጣሪ ነው። ይቃጠራሉ ካም በኋላ አይደረግም ይጨነቃሉ ለማለት ፈልጌ ነው። አንቺ በቦክስ መመጭኛል መሰለኝ እጅን ታውቀዋለህ። እና ፋሚሊ እና በእናታው ወጡን ስራው ያው እንግዲህ ፋሚሊ አሁን ማን ይስራው ምግቡን ፈራሻ እዛ ስቶቭ ጋር አልደርስም አለች። እኔ ራሴ በቃ ሰራዋለሁ። ፎዙ አትጨናነቂ ባለሙያ እንደው ታውቂያለሽ ጥግን እናደርገዋለሁ። እና በሰዓቱም ያው ትንሽዬ ምግብ በልተናል፣ ቀመምሰናል። ወጣችንን ቢደፋ ለሰዓቱ የሚሆነንን አሁን እኔ እንግዲህ ፎዝዬ እሷ ነበር የሰራችው። አሁን በተራዬ እኔ እሰራላታለሁ። አዎ በጣም በደንብ ሁላ ፈቅድሻለሁ። እና እሺ በቃ እንደዛ ከሆነ ሊወጥ ሰራንተ ያው ፋሚሊ ስለዚህ እኔ እሰራለሁ ለዛሬ እኔ እሰራለሁ። ለምን ወጥም ተደፍቶብሻል፣ ደንግጠሻል፣ ብዙ ነገሮች ተፈጥረዋል። ግን አችልም እኮ እኔ ችግር ነው የምትሆንብኝ እኮ ስትሰራ በጣም ታናለኝ። የቱ ጋር ነው እና ካልጠየቅን እንደዚህ ይላል ኔክስት አድርጊልኝ እንደዚህ ነው። ኧረ እኔ ራሴ ልስ እንዴት ይሆናል ካልጠየቅን? ፋሚሊ ካልጠየቅን አይሆንም ማለት ሳትጠይቀኝ በቃ ሁለተኛ እኔ እና ያው አልሐምዱሊላህ ይሄን ነገር ሼር ላድርጋችሁ ብዬ ነው። ወዳችኋለሁ። እኔም ወዳችኋለሁ።